ወለተ ጴጥሮስ ሚካኤል ይኸውልህ ወደ ገበያ እንደሚሄድ በግ ሹርባዋን ይዞ ነው የሚነዳት። እሪባት ይላል። አሁን ቅዱስ ሚካኤል መላእክት ሰውን እንዲመሩት አቤቱ ጌታ መላእክት እግዚአብሔር ህዝቡን ሲመራ እንደዚህ ነው የመራው በመልአክ። ኧረ ተውን በመድኃኒዓለም እንኑርበት እኮ ነው የምልህ። ሹርባን ይዞ ሐሙስ በግ ስንነዳ እኔ ትዝ ይለኛል ድሮ በግ ልንሸጥ ስንል እንደዚህ ይዟት መራት ይላል። ይሄን ተረት ይነግሩሃል። እኔ ዝምቤን እሺ እያልኩ እኮ እዛ ስጠጣልህ ነበር። መድኃኒዓለም ደርሶ ገላገለኝ እንጂ የጴንጤዎቹ አምላክ ገላገለኝ እንጂ እኮ ብራዘር ምን ይውጣኝ ነበር እስከዛሬ ጌታን ባልቀበል እዚህ በዘማሪ ዳጊና በብሩክ አፍ ብገኝ አግኝቼ አልደበድብህ ነገር ጭስስ እያረከኝ አተም አቅሜን ስለሚያውቅ በጊዜ ያስገባኝ ጌታዬ ኢየሱስ ስምህ ይባረክ። በእውነት የይሁዳው አንበሳ የእግዚአብሔር ልጅ የዳዊት ልጅ ስምህ ይባረክ። ይሄንን ነው ቋየ በረከቱ አይደርብን ጸሎቷ ያግዘኝ ይደግፈኝ ብዬ እምለው በምን መራት ብዬ ሹሩባ ይዞ ወለተ ጴጥሮስ ይሄው ቅዱስ ሚካኤል እናታችን ወለተ ጴጥሮስን ከዋልድባ ወደ ጎጃም ሲወስዳት ከጎንደር ወደ ጎጃም ማለት ነው። እዚህ ቤት ውሸት አይወራም እኮ ነው ብዬ እምልህ። ይሄን ሲነግሩን ነበር አሜን ብለን ቁጭ። ጌታዬ ኢየሱስ ሰንኮፉን የነቀለልኝ ስልህ ሃሌሉያ የኔ ጌታ ስም ይባረክ። ሰንኮፉን እኮ የነቀለልኝ ሰንኮፉን የነቀለልኝ አልኩ። ጉባኤ ቁጭ ብዬ ሳለቅስ ስለ መንፈስ ቅዱስ ሙላት ሲጸለይ ቀጠና 2 ሙሉ ወንጌል ቤተክርስቲያን ቅዳሜ የሚሄድበት የነበረው በመንፈስ ቅዱስ ሙላት ሐሙስ ነበር። ማክሰኞ የነበረው ላይ ቁጭ ህብረት አምባ ቃል ቤት ቁጭ ጌታዬ ለምንድነው እኔን ማትሞላኝ ግን አንተ እነ ሌሎቹ በልሳን እየጸለዩ እኔ ማልጸለየው ግን ለምንድነው? በቃ ናግባብኝ ዛሬ ባፌ እያልኩ አቤን ጉባኤ ውስጥ ከብቼ ኢየሱሴ ውዴ ስም ይባረክ ብታየን ጉባኤ ውስጥ ይሄ ወንበር ስር ተረብቆ የሚነፈርቅ ነው ብለህ የምትለኝ እርቦኝ ነው ጠምቶኝ ነው ግን ምንድነው የራበህ ምንድነው የጠማ ብለህ ተለኝ ክብሩ የእግዚአብሔር ክብር ሃሌሉያ ክብሩ ለምንድነው ግን ማትሞላኝ? እኔ እነዚህ ፓስተሮች እየጸለዩ እኔ ውስጥ እየተቃጠለ ለምንድነው ምኖረው ጌታዬ ብዬ እዛ ካፍንጫዬም እየጠረኩኝ የሚጠረገውን ካይኔም እየጠረኩ እዛ ግባ ወንድሜ ትሁት ሆነህ ቀን ሆነህ አልቅስ። ጴንጤ ሲያለቅስ ነው የሚያምርበት በጌታው ፊት ተንበርክከን ጌታዬ ሆይ ብድግመለው ጌታ ጸጋ ረድቶኝ ማለት ብድግመለው ስለ አጋንንት ተቃውሞ ጸሎት ስንጸልይ ብድግመለው ይወጋ ብሎ ለማለት በቃ ያ ተወኛልኩ መንፈሴ አግሬሲቭ ነው የሚሆነው እንዲህ ዝም ብሎ እንቶ ፈንቶ ይሆን አይደለም በእግዚአብሔር መንፈስ ኃይል ማለት ነው። እና በዛ ሰዓት ብቻ ነው ግባብኝ እና ግባ ውስጤ ለምንኔን በልሳን ጸልይ ለምንድነው ግን ማታረገኝ? መጣ ንጉሱ እየተራመደ በራሱ ጊዜ በራሱ ሰዓት እኮ አልኩ የማላቀውን ሰማያዊ ቋንቋ ስናገር የኔ አባት እዚህ ቦታ አይደለም ኤርሚያስ በልሳን ይጸልያል ተብሎ ነው መባል እዚህ ቀበሮም በጎቹን ፊት አልልም በጎቹ ጉባኤ ወገኔ ይጋ ሰውን ጸልያለሁ በጉባኤ ሌላው ሊረብሽ በማይችል ሁኔታ። አንተ የእስራኤል አምላክ ማለት የጴንጤዎች አምላክ ነው። አንተ ወንድሜ ስማኝ በጌታ የሆንከው በጌታ የነበርክበት ዘመን ንጉሱ ወደ ከስልጣን ሲወርዱ ነበር ጌታ የተቀበልኩት ብለህ የምትለው አንዳንዱ። አሁን ግን የት ነው ያለው? አሁን የሰለጠንክ መስሎ ከጉባኤ ይርቀሃል። መሰረተ ክርስቶስ ነበረ ጌታ ለምታመልከው አሁን የለም። መሰረተ ጫት ቦታ ነው ያለው።
መሰረተ ድራፍት ቦታ ላይ ነው ያለው ና መሰረተ ክርስቶስ አሁን መሰረታቸውን ጫት ካደረገ ትውልድ ጋር ሄደቁጭ ብሏል ያዕቆብ በዚህ ርስት የለውም ብለው ተላይ holiness to the Lord ቅድስና ለእግዚአብሔር ብለህ ተላይ መሰረተ ክርስቶስ ነበር አሁን መሰረተ ጫት መሰረታቸውን ያደረጉ ትውልድ መካከል ምን ታረጋለህ አይምል ኤርሚ ስላልገባ ነው ጉባኤ መካከል እኮ ብዙ ፓስተሮቹ ምናምን ተወሱም ብራዘር መሰረተ ጫት ቦታ ምን ታረጋለህ መሰረተ ድራፍት መጠጥ ምን ታረጋለህ መኖሪያቸው መጠጥና ጫት ያደርጉ ለነሱ አትማልድላቸው እንደ ጉባኤ ሆነህ እግዚአብሔር ሆይ ዛው ውስጥም አሉ ዛሬ ከሚጠጡ ዛሬ ከሚያጨሱ ከሚቅሙ ዛሬ ፒፓ ከሚነፉት መካከል ወንጌላውያን ልታስነሳ ትችላለህ ነቢያትን ልታስነሳ ትችላለህ ዘማሪዎችን ልታስነሳ ትችላለህ ብላትልም እንዴ እናቶቻችን ይሉ እንደነበረው እኔ የጴንጤውም ጸሎት ነው ወደ ጌታ እንድመጣ ያደረገኝ እኔ እናንተ ሳታቁኝ እኔም ሳላቃችሁ ትላ ነበር በጉባኤ ወንድሞች እናቶች ጌታዬ ኢየሱስ እናቶች በተለይ ደግሞ ደስ ሲሉኝ በቃ ሲናገሩ ለዛ ሁሉ አላቸው ጌታዬ ኢየሱስ የሳሮኑ ጽጌረዳ ሂድ ገዳም ግባና ትውልድን አድን ስትሏ ነበር እንዴ በጸሎት እማዬ ሰምቶታል መድኃኒዓለም ክርስቶስ ምስክሬ ነው ሂድ ገባና መስጊድ ውስጥ ሁሉ ሼጎቹን ሁሉ በፍቅር ይማረኩ ብለው ሲሉ ሰምቶታል ጌታ ሂድ ንጉሴ በዘርፋፋው ቀሚስ እዛ ተመላለስ ትውልድ እንዲድን እኛም ወንጌሉ እንድንናገር እኔ እኮ እንዲህ ሲጸልይ እኮ ነው የመጣሁት ጌታዬ ኢየሱስ ባዳር ፕሮግራም ላይ እንዴት ይያለ ነበሩም ጸልዩት አባቶች አይደለም እንዴ ብያለልህም በያዳር ጸሎት ፕሮግራም ላይ በጣም ብዙ ጊዜ ተገልግያለሁ ያ4 ሰዓት የጸሎት አገልግሎት ቲኬ ኢንተርናሽናል ህንጻ በነበረበት ላይ ደጋግም ያገልግያለሁ በጸሎት አገልግሎት ውስጥ ማለት በየቦታው ቤት ለቤት የጨው በረንዳ የጸሎት አገልግሎት ለመጀመሪያ ጊዜ ተጋብዤ ያገለገልኩበት ነው እህቴ ቤት ማለት ነው አዳር ፕሮግራም ዘፍጥረት 35 ነው የሰበኩት የዛን ቀን ወንድሞች እናቶች ስቅስቅዬ ነው ያለቀስኩት ምን ነክቶ ብላችሁ በሉ ለመጀመሪያ ጊዜ እህት መዓዛ ትባላለች ተባረከች ሴት የሞቢል አጥቢያ ሙሉ ወንጌል ቤተክርስቲያን አባል ናት እዛ አጠቃላይ ከቤተል ከመካነ ኢየሱስ ምናም ነገር ቤተል መካነ ኢየሱስ ቃሌት ከጌጃ ከምን ተጠራርተው ለማለት ነው ዲያብሎስን ሲፈጩት ያድራሉ በጸሎት ናፈቀኛ ጉባኤ አልኩ እንደዛ አይነት ጉባኤ በልሳኖቻቸው ይጸልያሉ አልኩ እኔም ያኔ ተሰጥቶኛል ጌታዬ እኔም አብሬ አልኩ እንዳገለግል የተጋበዝኩት እኔ ነኝ ብታየኝ አሁን ይሄን ሰውዬ ምናም ነገር ነው ብለም ተለው በወቅቱ ላማኝካ የተፋችሁ የሚመስል ሹራብ ነው የለበስኩትኝ ጉዳዩ የውጭ ጉዳይ አይደለም የውስጥ ጉዳይ ነው በውስጥ ሰውነታችሁ በኃይል እንድትጠነክሩ እንዳለ ቅዱስ ጳውሎስ በመንፈስ ቅዱስ ኦ ሎርድ መንፈስ ቅዱስ ለዘላለም ስምህ ይባረክ የኔ አባት ለዘላለም ስምህ ይባረክ አንተ ታበላለህ አንተ ታጎርሳለህ አንተ ትመግባለህ አንተ ታሳድጋለህ በባሪያህ በነብዩ በኢሳይያስ አፍ እንደተናገርክ ልጆችሽ ከእግዚአብሔር የተማሩ ይሆናሉ የልጆችሽም ሰላም ብዙ ይሆናል በጽድቅ ትታነጫለሽ ከግፍም ራቂ እንደሚል አው ጌታዬ አንተስ ታበላ ኃጢያትን እንቢ እንድንል አደረከን አንተ አጉርሰህ ታሳድጋለህ ደግ መጋቢ ሊቀ ካህናችን እግዚአብሔር ልጅ ኢየሱስ ሸሽገህ ታበላለህ ከመንፈስህ ታጠጣለህ በእውነት ለጠየቁ ምስክር ነኝ የሰባተኛ ክፍል ተማሪ ከብትረኛ ምስክር ነኝ ንጉሴ ኢየሱስ ክርስቶስ አባቴ ምስክር ነኝ እኔ ቃልህን ትመግባለህ መንፈስህን ታጠጣለህ በእውነት ለሚጠይቁ በእውነት ለሚፈልጉ አንተ ይቅርብ አምላክ ነህ የሩቅ አምላክ አይደለም በቃልህ እንደተናገርከው እንደዛ ሆኖ ነው በዘመኔ አይቻለሁ ስምህ በተጠራ ሰዓት እንባይ ቀድመኛል እግዚአብሔር ልጅ ያቅበጠብጠኛል ደስታ ሰላም ሐሴት ፍስሐ ይሰማኛል ለኔ ብቻ ሳይሆን ከመንፈስ አጠጣህን በልጆች ላይ
ምስክሮች ነን እዚህ ያለ ነው ምስክሮች ነን በጎነትን ለመናገር ምስክሮች ነን ከመንፈስህ አጠጥተህናል ከቃልህ ማዕድ አብልተህናል በበላኑ በቃና አንልም በጠጣኑ በቃና አንልም እለት እለት ግን መንፈስህ እንድትሞላ እንጸልያለሁ እለት እለት ቅዱስ ቃልህን እንድታመግበን እንጸልያለሁ አስተምርሃለሁ በመትሄድበት መንገድ እመራሃለሁ አይኖቼንም ባንተ ላይ አጸናለሁ ብለህ እንዳልክ የኔ ንጉስ ለዘላለም ስምህ ይባረክ እንደዚህ ታረጋለህ አንተ ሰውን ካመድ ከትቢያ አንስተህ እንዲህ ታረጋለህ የሰባተኛ ክፍል ተማሪውን እንዲህ ታረጋዋለህ ምንም ያልተማረውን ምንም ስሙ መጻፍ የማይችለውን አንተ ልብ ለምትፈልገው እንዲህ ታደርጋለህ ጀግና ነህ የይሁዳ አንበሳ ባለ ግርማ ነህ የይሁዳ አንበሳ ኢየሱስ ክርስቶስ የእግዚአብሔር ልጅ ለዘላለም ስምህ ይባረክ የቅኖች አምላክ ነህ ለሚጠሩ ሁሉ እኔ ለያዕቆብ ዘር በከንቱ ፈልጉኝ አላልኩም እኔ እግዚአብሔር ነኝ ጽድቅን እናገራለሁ ቅንንም ነገር አወራለሁ ብለህ እንዳልክ አዎ ጽድቅን ትናገራለህ ቅንንም ነገር ታወራለህ ካንተ ዘንድ ስተት ተደገኝቶ አያውቅም ባንተ ዘንድ በስሜት የተነገረ ነገር የለም ባንተ ዘንድ በስተት የተደረገ ነገር የለም ቃልህ ካፍህ በጽድቅ ወጥቷል የሰውን ታሪክ ይለውጣል የኔ ጌታ ለዘላለም ስምህ ይባረክ ዘፍጥረት መጽሐፍ ምዕራፍ 35 ነበር የሰበኩት አንተ አበረታቱኝ እዛ የነበሩ በጌታ የሆኑ ወንድሞችና እህቶች አንዳንዶቹን አይቻቸው አላቅም ነበር ዘፍጥረት 35 ነው የሰበኩት የዛን ቀን ያዕቆብም ወስዶ ጉትቻዎቻቸውን ከጆሮአቸው ላይ ተቀብሎ ወስዶ በሴኬም ባለው በአድባር ዛፍ በታች ቀበራቸው እኔ ያጠናሁት ቃል አልነበረም ወንድሞችና እህቶች ውስጤ የገባብኝ እሳት በወቅቱ ምንድነው የነካኝ ምንድነው የሆንኩት ፓስተሮቼ እንዳልጠይቃቸው ሩቅ ናቸው እዚህ ደግሞ ቤት ውስጥ ዘግቼ ደግሞ በቃ ቀባኝ ካልነካኝ እላለሁ ለካ አንተ የምር ጌታ ሰምቶኝ ለካ ነክቶኛል እዚህ ልቤ ውስጥ መቃጠል አለ ጨጓራዬ ሰላም ነው ህመም የለም ግን ይሄ መቃጠል በቃ በጣም ደስ ይለኛል እንድጸልይ እንዳመሰግን እንድዘምር ዘምር ነው የሚለው ሁሉ ቀን ደስታ ሁሉ ቀን ሰላም በባዶነት እየወጣው አንድ ጫማ ነች ተቀዳ ነበር ሷን አድርጌ ላማኝካ የተፋችሁ የሚመስል ሹራብ ነው የለበስኩትኝ ካለባበስ የተነሳ እስር ያደርስም ብራዘር እውነቴን ነው ተጻይፈ ትርቀኛለህ ግን ደግሞ ኤርሚያስ ምንድነው የምትናገረው ነገር በጣም ፓወር አለው ይላሉ አንድ ረኛ አልተናገረ ምን ፓወር አለው በራሱ ሰው በኃይሉ ችሎት ይበረታ ዘንድ አይችልምና ግን ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል እንዳለች የጌታዬ እናት ማርያም ለካ በውስጤ አድርጓል አንተ የጴንጤዎቹ አምላክ ኢየሱስ ለካ ውስጤ ገብቷል አንተዬ ለካ ውስጤን ነክቶታል ለካ መንፈሴን ነክቶታል ስም ይባረክ አባቴ ስም ይባረክ በቅዱስ ስምህ እጓደዳለሁ ገናንነትና አዳኝነትን እንናገራለን የምሕረትን ባለጠግነት እንሰብካለን የጸጋን ባለጠግነት እናወራለን የምሕረትን የጸጋን የፍቅርህን ባለጠግነት እንሰብካለን ጌታ ኢየሱስ ዘላለማዊ በሆነው ፍቅር ወደደኝ ብዬ ብቻ አወራለሁ ሌላ ስብከት ቢጠፋብኝ በጸጋው አዳነኝ ብለን ብቻ እንሰብካለን ደሞ ባለጠጋ ነህ እኔ ንጉስ እኔ ኢየሱስ ለዘላለም ስም ይባረክ ከቃለ ሕይወት ከመካነ ኢየሱስ ከመሰረተ ክርስቶስ ከሙሉ ወንጌል የተውጣጡ ናቸው ከገነት ቸርች መሳለሚያ ካለው ከዛ ሁሉ ጭምር ነው የመጡት ሃሌሉያ ሃሌሉያ ወገኖቼ አንድ ኩስምን ያለ በስጋው ስታዩ የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን የነበረ ዘመኑን ሁሉ እግዚአብሔር አገሩ የት ነው ያለ ሲያለቅስ የነበረ አገኘኝ ውዴ ኢየሱስ የናዝሬቱ የሳሮኑ ጽጌረዳ አባባ ስም ይባረክ እንኳን አገኘህን ምንድነው ግን የበላው ይላሉ አንዳንድ ሰዎች ይመጡና አጎቴ እንዳለ ማለት ነው እኔ ምለ ልጄ ግን ምን ነው ግን ያበሉ ይሉኛል ቤንቴዎቹ ያበሉኝ
ይሄው ኢሳይያስ ኤርሚያስ ሕዝቅኤል ዳንኤል ሆሴ ኤፌሶን ገላትያ ዮሐንስ ማቴዎስ እያሉ ማለት ነው የበላውት ሲያጋሳ አይሰማም እንዴ እኔ ኤርሚያስ ብዙ ጊዜ ሰማለው እኔ ኦርቶዶክስ እምነት ተከታይ ነኝ ብዙ ጊዜ ሰማለው ግን ምንም ወንጌል ሲሰብክ አይቻለቅም እንዴት ታዲያ ዝም ብለሽ ትሰሚኛለሽ አይ ይሄ ሰው የቁም ነገር የለውም ብለሽ አትለይም አትጂም ይልሽ ክብሩ ብቻ እዚህ ቁጭ ብለሽ እንድትሰሚ ያረግሻል አይኔ ብዙ ጊዜ ሰማው 4 ዓመት ሙሉ ሰማው ምንም ቁም ነገር ስትናገር አልሰማው እንዴት 4 ዓመት ሙሉ ቁም ነገር የማይናገር ሰውዬ እንዴት ተከታያለሽ በመድኃኒዓለም እስኪ እውነቱን አናወራ ምንም ቁም ነገር የማይናገር ሰው 4 ዓመት ሙሉ ቀን ሙሉ እኔ ላይቡን ስከፍት መጀመሪያ ትገባላችሁ ስዘጋ መጨረሻ ላይ እንደውም አንዳንዶቻችሁ አትውጣትሉኛላችሁ እና 4 ዓመት ሙሉ ቁም ነገር የማያወራ እንዴት ተከታያለሽ እህቴ እልቅ ሙግቱን ክርክሩን ታይና ጌታ ኢየሱስ ምስክር ነው ከዚህ እኮ ስንወጣ እኔ ብቻ አይደለም ጴንጤውን ወገኔን ሁሉ እንደዛ ምትሉት እኮ ምለ እንደሆነ እውነቱን ነገር ከተባለ እነዚህ ጴንጤዎች የሚባሉት ሰዎች እኔ ሙዳቸው እኮ በጣም ነው የሚመቸኝ ትላለህ እኮ ወንድምዬ ጌታ ምስክር እኮ ነው አልኩ በለጮና አወዳይህን ይዘህ ገለምሶ ገባው ይያልክ እየጠየቅ ቁጭ ብለህ እኮ በደንብ ነው የምሰማን በደንብ እኮ ነው የምሰማን ነው እኮ አልኩ ምክንያቱም ጴንጤ አርቲ ቡርቴ ያወራም ይሄ ዝም ብሎ ሰላላ መላላ የሆነ ነገር አናወራም ወንጌሉን እኮ የጠራውን ወንጌል እኮ ከዘፍጥረት እስከ ራእይ እንዳንሰብክ እኮ እናንተ እንዳትመጡ የጋረዱ መጋረጃዎች እኮ ስላሉ እንቅፋት ከጎዳናችሁ ላይ ዞር እንዲሉ እኮ ነው እነዚህን መጽሐፍቶች የምናወራው ገድላት ድርሳናትን እንጂ ከዘፍጥረት እስከ ራእይ ድረስ ብራዘር ጌታዬ ኢየሱስ ባስተማረኝ በውስጤ ባለው በመንፈስ ቅዱስ ባወራ እኮ በእንባ እየታጠብክ የምሰማው እኮ የሕያው እግዚአብሔር ቃል በሕያው እግዚአብሔር መንፈስ አባቶቻችን ነቢያት በተናገሩበት መንፈስ አባቶቻችን ሐዋርያት በጻፉበት መንፈስ ያ መንፈስ እኔ ውስጥ ስላለ ጴንጤው ወገኔ ውስጥ ስላለ በመንፈስ ምሪት የተነበዩትን ትንቢት በመንፈስ ምሪት የጻፉትን ወንጌልና መልእክታት በመንፈስ ቅዱስ ኃይል በንሰብክ ብራዘር ሰማይና ምድር ሼክ ያደርጋል በማና ላይልኩ በመንፈስ ቅዱስ ኃይልና ምሪት ለምን ታዲያ እሱን አሰብክ መለካል እኛ እሱን ስንሰብክ ከዘፍጥረት እስከ ራእይ ባለው ውስጥ በሙሴ ሕግና በነቢያት በመዝሙራት ስለኔ የተጻፈ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይሄ ነው ብሎ ያለውን በእነዚህ ሁሉ መጽሐፍት የተጻፈውን በወንጌልና በመልእክታት የተጻፈውን ኢየሱስ ያድናል ብሎ የሚለውን ማዕከል የሆነ ትምህርት ስነግርህ ተመጣና አንተ አርሴማ ትለኛለህ ስለዚህ ከወይዘሮ አርሴማ ልለያይህ ይገባል በመጀመሪያ አይመስልህም ይሄው ነው ለዚህ እውነት ተፈጥሬ ያለው ለዚህ እውነት እግዚአብሔር ጠርቶኛል ወንድሞቼ እህቶቼ ወይዘሮ አርሴማ ከምትባለው ሴትዮ ልገላግልህ ይገባል በመጀመሪያ ለምን አትረባህም ለምን አታድንህም መድኃኒዓለም ምስክር ነው አታድንም ማለት አታድንም ለምን ደም አታድነው እግዚአብሔር አርሴማን የዓለም መድኃኒት አድርጎ ቀብቶ አላካትማ እግዚአብሔር ዓለም ሁሉ እንዲድን ወደዚህ ዓለም የላከው ልጁን ነው ልጁ ማን ነው ኢየሱስ ክርስቶስ ይባላል የተቀባው የአብ ልጅ የዳዊት ልጅ እሱ ነው የሚያድነው ስለዚህ ከና አርሴማ ጋር ቃል ኪዳንህን ልታፈርስ ይገባል ሁለት ቦታ ላይ ረግጠህ የለም ቤዛዬ ቤዛዊት እያልክ አትቀጥልም ናና ኢየሱስ ወደኛ ብለህ ነይነህም ማርያም አይሰራም እንዲህ አይነት ጉራማይ ላይ አይሰራም ይመጣል ብለው በደመና ይመጣል ብለው የተናገሩት እነ ኢሳይያስ ናቸው ምዕራፍ 7 ላይ ይመጣል ተመልሶ ብለው ራሱ መጣለው ብሎ ያለው ጌታ ነው እነ ቅዱስ ጳውሎስ በተሰሎንቄ መልእክት ላይ ጌታችን ኢየሱስ ክርስቶስ የተናገረውን ቅዱስ ማቴዎስ የከተበው መለከት ይነፋል ብለዋል ይመጣል ማን ጌታ ኢየሱስ በምን በታላቅ ደመና ይመጣል አንተም ትልኛለህ እዚህ ቁጭ ብለህ ነይ በደመና ረረተህሊና የትኛው ነቢይ ትመጣለች አለህ በደመና የትኛው ሐዋርያ ነው በደመና እመቤታችሁ ትመጣለች ብሎ ያለ አሁን ጉዳዩ ግብግቡ ትውልድን የማዳን ነው እማትመጣን ትመጣለች የሚመጣን ስሙን አጣው ስሙን የሚጠራውን ትቃወሙታላችሁ ዳርና ሲዛለን እንዴ
በጣም እኮ ነው የብል ውስጤ እንደ ናሚስ ልጅ እንደዩ ነው የሚፈጥንብኝ የናሚስ ልጅ እዩ የኔ አባት ስም ይባረክ ነይ በደመና ትላለ እንዴ ጴጥሮስ በደመና ትመጣለች ብሎ ተነገረ እንዴ ቅዱስ ጳውሎስ በደመና ትመጣለች ማርያም ብሎ ጻፈ ወደ ቤት ወሰዳት የተባለ ሐዋርያ በደመና ትመጣለች ብሎ ተናገረ እንዴ በራእዩም ላይ በሶስቱ መልእክትና በወንጌሉ ላይ ዮሐንስ አልጻፈ በደመና ይመጣል ብለው ያሉት ኢየሱስ ክርስቶስን ነው የብሉይ ኪዳን ነቢያት በደመና መጣለው ብሎ ያለው ጌታ ነው ሐዋርያቱ ናቸው ያሉት አንተ ከበሮ ይዘህ ነይ በደመና ርርተህሊና ትላለህ አትመጣ በእውነት ቁርጣችሁን ወቁ ምስክሬ ጌታዬ ኢየሱስ ክርስቶስ ነው ማርያም አትመጣም እመጣለሁም ብላ አልተናገረችም ተመጣለችም ብለው ነቢያት ትንቢት አልተናገሩ ቅዱሳት ሐዋርያትም አልሰበኩም እውነቱ ይሄው ነው እመጣለሁ ብሎ ያለ ጌታዬ ነው ይመጣል ብለው ያሉት ኢየሱስን ነው ይመጣል ብለው ሐዋርያት የተነበዩትም ሐዋርያቱ የሰበኩት ነቢያቱ የተነበዩት ኢየሱስ ክርስቶስን ነው ስለዚህ ይመጣል መለከት ሊነፋ በደጅ ነው ብራዘር እምትገባ ከሆነ ግባ አንድ በር ብቻ እግዚአብሔር አዘጋጅቷል 44 አልበረጋገደልህም በየስፍራው እንደፈለጋችሁ ተንጠልጥላችሁ ምኑ ብሎ በሩ እኔ ነኝ በእኔ የሚገባ ቢኖር ይድናል ብለዋል አንተ አርሴማ በተባለች መስኮት በኩል ትገባለህ ሌባ ነህ በዮሐንስ ወንጌል ምዕራፍ 10 ሌባ ነው በበሩ ማይመጣ በመስኮት ገባለው ብሎ ሌባ ነው ይላል እና ወንበዴ የጌታ እኮ ንግግር ነው እንደ ኤርምያስ ሰደብ ከመለከ ዮሐንስ 10 ላይ እኮ ነው ጻፈው በአርሴማ በኩል ገባለው ብለብትል ሌባ ነህ በማርያም በኩል ገባለው መንግስተ ሰማያት ብለብትል ወንበዴ ይላል ጌታችን ምክንያቱም አነ ውእቱ ኖላዊ ሄር ዘበአማን ያለው አለቅ ቴንኪው መንፈስ ቅዱስ እንኳን በዛ ሳደግ አሳለፍከኝ ቴንኪው አነ ውእቱ ኖላዊ ሄር ዘበአማን የበጎች እረኛ እኔ ነኝ ብሏል በረኛው ሲከፍትልህ የከፈተልህ በልጁ በኩል ነው እምትገባ ከሆነ የምሕረት በር ሳይዘጋ ናግባ ኢየሱስ የሚባል ገናና ጻድቅ ጌታ በርሱ በኩል ወደ አብ እንድንገባ በር ሆኖ መንገድ ሆኖ ወደሱ እንድንደርስ ወደ አብ በር ሆኖ እንድንገባ ለብሰኑ ሀፍረታችን እንዲሸፈን የተሰጠን የጽድቅ ሸማችን ነው ኢየሱስ ክርስቶስ የጽድቅ ልብሳችን ነው ሀፍረቴ የተከደነበት ነውሬ የተሸፈነበት የጽድቅ ሸማዬ ነው ኢየሱስ የጽድቅ ሸማችን ነው ለጴንጤዎች በረደኝ እርቃኔ ነኝ በዚህ በኩል አርሴማ ሸፍኝ በዛኛው በኩል ተክልዬ በክንፎት ሸፍኑኝ ዞር በል የምን በክንፎት ሸፍኑኝ ነው ረሃብ የጽድቅ ረሃብ ራበህ ና የህይወትን እንጀራ ብላ ከሰማያት የወረደው በእምነት በላው በእምነት ተቀበለው ለዘላለም ከቶ አይራብም ይላል ና ጠጣ በእምነት እሱን ስለመቀበል ነው የሚያወራው እሺ በልተን የጠገብኑ የጽድቅ እንጀራችን የህይወት እንጀራ ህይወት ሊሆንልን ሊበዛልን የመጣ የኔ አባት ጌታ ኢየሱስ እኔ በልቼው ለብሩኬ ያልቅበታል ብሩኬ በልቶ ለዘማሪ ዳጊ ትንሽ ቅንጫቢ ሊያስቀርለት ይገባል እንዳያልቅበት ተብሎ የማይባል ጴንጤው ቢበላው ኦርቶዶክሱ ቢበላው አይሁድ ቢበላው ሙስሊሙ ቢበላው ቡዳ ቢበላው ሂንዱዝም ቢበላው የሰው ልጅ ሁሉ ቢበላው የማያልቅ የህይወት እንጀራ እሱን ስለመብላት ተብሎ ሲባል በሱ ስለማመን እንደሆነ በዮሐንስ ወንጌል ምዕራፍ 6 ላይ እንደተናገረው ጌታዬ ኢየሱስ ለዘላለም ስም ይባረክ የኔ አባት ገናናው ኢየሱስ ለዘላለም ስም ይባረክ የኛ አባት ስለዚህ አሁን በረደኝ ብዬ
ወለተ ጴጥሮስ ታልብሰይ ብዬ እሷ ጋር አልሄድም። ቅልውጥ ይባላል በሀገራችን። አልሄድም። ምን ነው አባት አለኝ እንኳን እኔን አይደለም ፍጥረቱን ሁሉ የሚመገብ መጋቢ ፍጥረት አባት አለን። የመኖር ተስፋ ጨልሞብኛል ብዬ ብል ብርቱ አለት የማምለጫ አለት መጠጊያ አባት እግዚአብሔር አለን። የደህንነት ስጋት ገብቶኛል ብለህ ብትል ብርቱ እረኛ አለን። ወደ እኔ የሚመጣውን ከቶ ወደ ውጪ አላወጣውም። የሰጠኝ አባቴ ከሁሉ ይበልጣል። ከኔም እጅ ከአባቴም እጅ ማንም ሊነጥቃቸው አይችልም። እንዲህ አይነትን ተስፋ ነብዩ መሐመድ አልሰጠም። ቡዳ አልሰጠም። ያ ቦርጫሙ ሰውዬ ሂንዱዝም አልሰጠም። ምድር ሁሉ የተሸከመቻቸውን ጣዖታት ትጥራ አልሰጠም። ለተከታዮቹ ተስፋን የሰጠ የተባረከው የአብ ልጅ ኢየሱስ ነው። ከወዴት እንደመጣ አውቆ ወዴትም እንደሚሄድ አውቆ ማበሻን ጨርቅ አንስቶ እግራቸውን ካጠበ በኋላ እንግዲህ ወዴት እንደሚሄድ አላቅም ብሎ አላለም። አየህ፣ እነ መሐመድ ግን ሲጠየቁ ወዴት እንደሚሄድ አላቅም ነው ያሉት። ቻለው። ጌታዬ ኢየሱስ የሳሮኑ ጽጌረዳ ወደ ቢታንያ አወጣቸው። በደብረ ዘይትና በቤተፋጌ መካከል ያለ ነው። ቢታንያ የነ አላዛር የነ ማርታ መንደር። ባለፈው ቦታውን እያየሁት ነበር። አወጣቸው። እያወራቸው ነው። ደመና መጥቶ ጋረዳቸው። የኔ ንጉስ ስም ይባረክ፣ የኔ ንጉስ ስም ይባረክ። መካከላቸው ቆሞ እያወራቸው ስልጣን በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብና በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ብሎ እየተናገራቸው ደመና ጋርዳ ወደ ሰማይ በክብር አረገ። ውዴ ኢየሱስ ስም ይባረክ የኔ አባት፣ ስም ይባረክ የኔ አባት፣ ስም ይባረክ፣ ስም ይባረክ። ከሐዋርያቱ መካከል ሁለት ነጫጭ ልብስ የለበሱ ሰዎች እዛ ጋር ነበሩ። ከዚህ በፊት አይተዋቸው አያውቁም። መላእክት መሆናቸውን በኋላ ነው የተረዱት። እናንተ የገሊላ ሰዎች ስለምን ትኩር ብላችሁ ወደ ሰማይ ትመለከታላችሁ? ይህ ከእናንተ ወደ ሰማይ ሲወጣ ያያችሁት ኢየሱስ እንደዚሁ ተመልሶ ይመጣል አሏቸው። መላእክት እኮ የሰበኩት ነው ብራዘርዬ። ከሙታን መነሳቱን መላእክት ናቸው የሰበኩት። ሴቶቹ የሚሰብኩ ግን ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል፣ በዚህ የለም ብለው መላእክት ለማን ነው መላእክት የሰበከ? ከሙታን መነሳቱን መላእክት ሁሉ ጭምር ሰብከዋል። የመላእክት አገልግሎት ከመወለዱ ጀምሮ ነው ያለው። ዘምረውለታል፣ ቀርበውም ሰግደውለታል፣ ቀርበውም አገልግለውታል። ሲወለድ በቤተልሔም ሉቃስ ወንጌል ምዕራፍ 2 ላይ ዘመሩለት መላእክት። በኩር ወደ ዓለም ሲገባ ዕብራውያን መልእክት ምዕራፍ 1 ላይ ሰገዱለት። በኩር ወደ ዓለም ሲገባ የእግዚአብሔር መልአክ ለሱ ይስገዱ ብሎ እንዳለ ማቴዎስ 4:11 ላይ ቀርበውም አገለገሉት ይላል። ሞቶ ከሙታን ሲነሳ መላእክት ሕያውን ከሙታን መካከል ስለምን ትፈልጉታላችሁ የሚል ድምፅ ሁለት ነጫጭ ልብስ የለበሱ እነ መግደላዊት ማርያም አዩአቸው። እንደተናገረው ተነስቷል። ሃሌሉያ ሃሌሉያ። እንደተናገረው ተነስቷል። በገሊላ ቀድማችኋል፣ ሂዱና ንገሯቸው ለወንድሞቻችሁ። መላእክት የኔ ንጉስ ጥራልኝ ከመሐመድ ጀምረ ማናቸውንም ብለህ ምትል እንዲህ አይነት ምስክርነት የተሰጠው ማን አለ? ጥራልኝ እኮ ነው ብየምልህ። እንደተናገረ ተነስቷል አሉ መላእክት። ይሄን ብቻ አይደለም። ከሙታን ከተነሳ በኋላ አሁን በነገርኳችሁ በሐዋርያት ሥራ ምዕራፍ 1 ላይ ሲናገር እዛ ቆሞ ቢታንያ ላይ ወስዶ ባረካቸው። በሉቃስ ወንጌል ምዕራፍ 24 ከቁጥር 46 ጀምሮ ስታዩት ወደ ቢታንያም አወጣቸው ይላል። እጁንም ዘርግቶ ባረካቸው። ደመናም ከዓይናቸው ሰውራ ተቀበለችው። በክብር አረገ። በአባቱ ቀኝ ተቀምጧል። አሁን በእናቱ እቅፍና ጭን ላይ ያለ ኢየሱስ አናቅ። ከርሞ ጥጃ የሆነ ስዕል ላይ ነጋ ጠባ የምታየው የዝንብ ቆሻሻ ከላው ላይ የሚጠረግለት ኢየሱስ ያለ
የለም። እናትህ የሸረሪት ድር ከላው ላይ የምትጠርግለት ኢየሱስ የለም። የይሁዳ አንበሳ የዳዊት ልጅ እሱ ውስጥ ነው ያለው። እሱ በስሙ ያመኑትን ንስሐና የኃጢአት ይቅርታቸውን ሰጥቷቸው በእነሱ እኖራለሁ ብሎ እንዳለ በእኔ ውስጥ ይኖራል፣ በወንጌል አማኞች ወንድሞቼና እህቶቼ ውስጥ ይኖራል በመንፈሱ። ኦ ሃሌሉያ ሃሌሉያ። ሸረሪት የምትጠርግለት ኢየሱስ እኛ ጋር የለም ነው ብዬምልህ። እናትና ያተ ሸረሪት የሚጠርጉለት ኢየሱስ የለም። ማነሽ ልጄ? የሰፈሩ አቧራ ምንም አይን የለውም። ነፋሱ ሁሉ እየጠረገ አምጥቶታል። እስኪ ባክሽ ይሄ ምስል ነው ስዕል አድህኖ እዚህ ተቀምጦ አቧራውን ሲያራክሽለት እንግዳም ሊመጣ ነው ቤቱ ቁሽሽ ብለ ሲያራ እንትን ሳሎኑን ሲቸብቸብ አድርጊው ብለ እንደሚባል ከግርግዳው ላይ አውርደህ ስዕልህን የሚካኤል ነው ብለ ቸብቸብ አድርጎ ለስል ሳቄ ይመጣል። እንደ ነብዩ ኤልያስ ነው ማላግጥብህ አልኩ። ለምን አትለኝም? ገናናውን የተፈራ ገናና የእግዚአብሔር መልአክ ቅዱስ ሚካኤልን አንተ ቤት አውርደህ አቧራ ታራግፍለታለህ አይደል? እንዴት ብትንቁ ነው? እናንተ ሰዎች እኮ ናችሁ መጣችሁ እኛን ደግሞ መላእክት አታከብሩም ብላችሁ የምትሉት። ይህንን አገልግሎት ለማገለግለው የእግዚአብሔር ቅዱሳን መላእክት ይተባበራሉ አልኩ። ሃሌሉያ ተባበራሉ። አሳይቶኛል ጌታዬ። አፍክን ዝጋ አይለኝም ቅዱስ ገብርኤል አይለኝም። ወጣና ይሄን የሕይወትን ቃል ስበክ ብሎ ጴጥሮስን እግዚአብሔር መልአኩን ወደ ጴጥሮስ ልኮ ያለው እንደነሱ አይነት መላእክት ጳውሎስ ካንተ ጋር ያሉትን ይድናሉ አይጠፉም ብሎ በመርከቡ ላይ የላከውን የእርሱ የሆነው ደግሞ የማመልከው እግዚአብሔር መልአክ እንዳለ ማለት ነው። ቅዱስ ገብርኤል አንገቱን በጥሰው ቀንጥሰው ብለስትል እስቅባለሁ አልኩ። ብራዘር ለምን ይቀነጥሰኛል ቅዱሱ መልአክ? እሱ የሰበከውን ወንጌልኛ እየሰበክ እንዴት ነው የሚቀነጥሰኝ? ራሱ ገብርኤል እኮ ተሳስታል ኤርሚያስ ብለህ ካልከኝ ቅዱስ ገብርኤል ነው ያሳሳተኝ። አየህ ጴንጤ እኮ በጣም ተሳስታችኋል እውሮች ሆናችኋል ብለህ ብትለን እንግዲህ እውነትን መናገር እውር ከሆነ ቅዱስ ገብርኤል ነው እንደዚህ ያሳሳተኝ። እንዴት መድኃኒት ክርስቶስ ጌታ በቤተልሔም ተወልዷል ብሎ ነጥሎ የሰበከ ሰባኪ ቁጥር 1 እሱ ነው። መጠየቅ አለበት ቅዱስ ገብርኤል ማለት ነው። ይሄንን ስብከት የሚቃወም ከሆነ ጴንጤና እኔ አብረን አይደለም እንጠይቀው፣ ቅዱስ ገብርኤል የሚጠይቅልን። ለምን መድኃኒቶች ብሎ አያበዛውም ነበር? የለም እኮ ነው ብዬምልህ አንተዬ። የለም መድኃኒቶች ብሎ አላለም። መድኃኒት ሃሌሉያ መድኃኒት ክርስቶስ ጌታ ተወልዷል አለን። ተወልደውላችኋል አላለም። አንድ መድኃኒት ነው። ይሄ ቅዱስ ገብርኤል እኮ ሸጋ እኮ የሆነ ስብከት እኮ ነው አንተዬ። ጌታዬ ስንት በዚህ 10 ዓመቱ ስንት ጊዜ ረገማችሁ ባለው ቅዱስ ገብርኤል መታው። ይሄንን ኤርሚያስ የሚባል መናፍቅ ጊዮርጊስ በፈረሱ ሂድበት ስትል መጥቼ ጥልልሃለሁ። መድኃኒዓለም ምስክር እኮ ነው አልኩህ። ኢየሱስ የሚባል ገናና ጌታ ነው በውስጥ ያለው። ያንተን ጊዮርጊስ ከነፈረሱ ጭምር ነው አልኩህ አድቅቄ የምጥልልህ በጸሎት። ሂድበት ጋልብበት ትላለህ። እንደዛ ሄዶ ሜዳ ፈልጎ ይጋልብ እንጂ እኔ ላይ ምን ይጋልባል? እኔ እኮ የልዑሉ መንፈስ ያለብኝ ሰው ነኝ። ጴንጤ ላይ ሂድና ጋልብባቸው፣ ቅዱስ ጊዮርጊስ ፍጫቸው፣ በፈረስ ሂድባቸው ትላለህ እንዴ? ባለቤቱን ካልናቁ አጥሩን አይነቀንቁ ይላል ያገሬ ገበሬ መሆኔ ደግሞ ባላገር መሆኔ በጣም ጠቀመኝ እኮ አልኩህ። እንደወረደ ነው ብራዘር። እኛ ጋር እንዲህ የለም። አትጥመልመልብኝ ብራዘር። ቆንጅዬ ባላገር። እንግዲህ ጌታ ነው ያስደፈረን እዚህ እረኛ አምጥቶ ብለህ ካልቻለው ከኑማ ብራዘር። ጊዮርጊስ በፈረሱ ሂድበት፣ እመቤቴ ልሳንህን ትዝጋው ይለኛል። አቤት ደስ እንደሚለኝ እንደዚህ ብለው የሚሉ ሳለ አቡነ አረጋዊ በእውነት ይፍረዱብህ አንተ ሰውዬ ይለኛል። እኔ እፈርድበታለሁ። ለምን የሚፈርድብኝ? እኔ ለአቡነ አረጋዊ የሚባል ሰውዬ ማን ነው ፈራጅ ያደረገው? ምንድን ያልከኝ? ማን ነው ፈራጅ ያደረገው? ፈራጁም አዳኙም እኮ ውስጤ ነው ብዬ የምልህ። የኔ አባት ስም ይባረክ። ሃሌሉያ ሃሌሉያ። በአንተ መንፈስ የተነካ ቦታ የምረርጥም ለማምለኪያ ነው ምናምን ነገር ብሎ ይዘምረዋል ወንድማችን። ልክ እንደዛ ማለት ነው። ተመንፈስ በጌታ መንፈስ ትነካ። እንዲሁ ነበርኩ ሀገሬም እያለሁ 2 ጊዜ ነው ከእጃቸው ሞት ያስመለጠኝ።
አንዱ ዓለም ባንክ ጀሞ ጋራ መውጫው ጋር ባለችዋ ሜዳ ጎርጓዳዋ እዛ ጋር ሬሳዬ ይወድቃ ነበር። እዛ ጋር ፍጻሜ ይሆን ነበር። ከስልጤ ሰፈር ከሚባለው ቦታ ላይ የጀሞ ሚካኤልን ቤተክርስቲያን ታውቁታላችሁ አይደል? ስልጤ ሰፈር ከሚባለው ቦታ ላይ እየተንደረደሩ መጡ። ገበሬዎቹ ጋር ወንጌል ሰብኬ ጌታን ተቀበለው እነሱን ላገለግል እየሄድኩ በነበረበት ሳለ አንድ ማለዳ ሁለት የተገለጠ ቢላው የያዙ ሰዎች መጡ። የእስልምና እምነት ተከታዮች ናቸው። እነሱ ሲቀርቡ ለምን እንደሆነ አላቅም ነበር። አየር ጤና ሰብከ ነበረ። አንዴ እየሰበኩ ያለሁኝ መጥቶ አንዱ ሙስሊም ነው ማስታወሰውና መጥቶ እኛ በቁጥር እየበዛን ነው አለኝ። ስብከቴን አስተቶ ከመስቀል ላይ አወረደኝ ማለት ነው። እኛ በቁጥር እየበዛን ነው አላለኝም። እኔ እኮ በእግዚአብሔር መንፈስ ሆኜ እየሰበኩልህ ነው። መጣና ጠጋለኝ እኛ በቁጥር እየበዛን ነው አለኝ። ምን ብለው ጥሩ ነው ከመስቀል ላይ አወርጄልህ አይነት ነገር ማለት ነው። አይ እናንተ ከአራት ሴት እየወለዳችሁ እንዴት አትባዙ አልኩት። እናስ ለጥቄ ያልኩትኝ እንደዚህ ነው። እናንተ ወለዱ እኛ ከስር እናጠምቃለን አልኩኝ ወንጌል እየሰበኩ። በዚህ ጥርስ ተነከሰብኝ። ግልጽ አይደለም እንዴ ንግግሬ? ይሄው ነው እንደዚህ አየህ። እና ተከታትሎኝ መጡ እዛ። ኢየሱሴ ስም ይባረክ የኔ አባት። እነሱ እየተንደረደሩ መጡ። እኔ ወደዛ ገበሬዎች እየሄድኩ መጽሐፍ ቅዱስ ይዤ ክው እያልኩ ብቻዬን በሰው ነው ስሬ የሌለው ብቻዬን እያልኩት ንጉሱ አለ እሱ ካለ ደግሞ በቂ ነው። ኢየሱስ ካለ በቂ ነው እኮ ነው ብዬ የምል አንተዬ በቂ ነህ እኮ ኢየሱስ በቂ ነህ። እና እየሄድኩኝ እያለሁኝ እዛው ጋር ነበር ሸሮቆስ ሊደፉኝ የመጡት። እጃቸው ላይ ሳንጃ ይዘዋል። እና ግን ወደ እኔ ሲቀርቡ ሰላም ነው ብቻ ከማለቴ በፊት አድንህ ዘንድ ካንተ ጋር ነኝ ብሎ የሚለውን ድምፅ ውስጤ ነው የሰማሁት። ሃሌሉያ ክብርን ሰጣለሁ አባዬ። እዚህ ያሉ ሰዎች በዛን ቀን አላዩኝም፣ አንተ ግን አይተኛል። ይሄን ድምፅ እዚህ ያሉት አልሰሙም። ዛሬ ነው የምነግራቸው። አንተ ግን የዛን ቀን ተናግረኛል። ጌታ የኢየሱስ ስም ይባረክ። አድንህ ዘንድ ካንተ ጋር ነኝ አለ። ውስጤ ልቤ ውስጥ መንፈሴ ውስጥ ነው ድምፁን የምሰማው። በቃ መጡ ዙሪያዬን። ከዛ ሰላም ነው አልኳቸው። እንደዚህ ብዬ አጭር ቃል እንዴት አደራችሁ አላልኩም። ሰላም ነው። አንደኛው በቀኝ አንደኛው በግራ እንደ ታቦቱ ዞረውኝ ተመልሰው በመጡበት ስፒድ ነው የሮጡት። እጃቸው ላይ ግን ቢላው ይዘዋል። ውድነሽ ካፌን የሚያውቀው አየር ጤና ሃይገር ባስ መጫኛው ጋር ማለት ነው። እዛ ጋር ቤት ተከራይቼ ነበር። ቤቴ መግቢያ ላይ ጠበቁን። ግማሾቹ የረጲ መድኃኔዓለም ቤተክርስቲያን ዲያቆናት ናቸው። ግማሾቹ የአየር ጤና ኪዳነ ምሕረት ቤተክርስቲያን ዲያቆናት። ይሄንን አሁን እንደምሰብከው ነበር የነበረው። እውነትን ይዘህ የትኛውን ቦታ ላይ ብራዘር፣ እውነትን ይዘህ መንፈስ ቅዱስ እንድትሰዋ ሁሉ ሊያደርግህ ይችላል። እና በሬ ላይ ጠበቁኝ። እነዛ ወንጌል የነገርኳቸው ሰዎች ዛሬ ጌታን ተቀብሏል ብለው ሲሉኝ፣ በተለይ አንደኛው ጸጉር ቤት ነበረው። ጌታን ተቀበለ እኮ አሉ። ከጸጉር ቤቱ ጀርባ ስፖርት ቤት ነበረች። ብረት ክብደት ምናምን ነገር የሚያነሱበት ማለት ነው። ያለ ወትሮ የዛ ገብቼ ሁሉ ተመዘገብኩ። የሆነ ብረት ነገር አነሳለሁ ምናምን ብዬ፣ ግን አፌ አያርፍም። ምንድነው አፍ የማያርፈው? ኢየሱስ ያድናል እላለሁ። ያድናል። ጌታ ስሙ ይባረክ። ያድናል የአብ ልጅ ኢየሱስ። ሌሎቹ አያድኑም። እነ ማርያም አያድኑም። አርሴማ ጊዮርጊስ አያድኑም። ተክለ ሃይማኖት አቡነ አረጋዊ በፍጹም እኮ ነው ብዬምልህ። በፍጥረት ታሪክ ውስጥ አድነውም አያውቁም። ያድናሉም ተብሎ በነቢያትም በሐዋርያትም አልተነገረም። አያድኑም እኮ ነው ብዬምልህ። ለምን? ነቢያትን ስታሰማ ሐዋርያትን ስታነብ የሐዋርያቱ መልእክት፣ የአዲስ ኪዳን መልእክት፣ የብሉይ ኪዳን የነቢያትን ቃል ስትሰማ ማዳን የእግዚአብሔር ነው፣ ማዳን የበጉ ነው፣ ደህንነት ከእግዚአብሔር ዘንድ ነው ይላል። በተለይ የብሉይ ኪዳን ነቢያት የተናገሩት የትንቢት ቃል በጣም ደስ ይለኛል። እናንተ የምድር ዳርቻዎች ሁሉ ወደ እኔ ዘወር በሉ ትድናላችሁ፣ እኔ እግዚአብሔር አምላክ መድኃኒታችሁ ነኝ።
ይሄ ቃል የተፈጸመው የምን ማርያም ታድናለች ነው ማንን ከምን አድና ታውቃለችና የትኛው ሐዋርያና የትኛው ነብይ ነው ማርያም ታድናለች ብሎ ያለው ጌታን ለመውለድ ተመርጣለች ልክ ነው ጻድቅ ሴት ናት ምንም ጥርጥር የለውም ብራዘር ምንም ጥርጥር የለውም የጸደቀችው ግን ድንጋይ ልሳ ጤዛ ልሳ ድንጋይ ተንተርሳ ማልተ ቁሩን ታግሳ ሳሳሳሳ ብሎ በሚል ቃል ስለ ቀጣጠልክ አይደለም ተአብዮ ነፍሴ ለእግዚአብሔር ወተተሐሴ መንፈሴ በአምላኬ ወመድኃኔ የዳዊትን ቃል የደገመችው መዝሙር 27 ላይ ተጻፈው ማለት ነው እግዚአብሔር ብርሃኔና መድኃኒቴ ነው ብሎ እንዳለው ነብዩ እግዚአብሔር ዳዊት እንባቆም መጽሐፍ ምዕራፍ 3 ላይ እንደተናገረው እኔ ግን በእግዚአብሔር ደስ ይለኛል በመድኃኒቴ አምላክ ሐሴት አደርጋለሁ ብለው እንዳሉ አባቶቿ ነቢያት ዳዊትና እንባቆም እንደተናገሩት የጌታዬ እናትም ማለቻ ማርያም እስራኤላዊቷ ማርያም ለኛ ለጴንጤዎች በክርስቶስ እህታችን በክርስቶስ እናታችን ብለን ብንጠራት ማናፍርባት ማርያም የጌታ እናት እንደ ሳራ እናታችን ብለን ብንጠራት ማናፍርባት እቺ ሰሏ ላይ ያለችውን አይደለም እኔ የምነግርህ እስራኤላዊቷ ነው አዎ እሷ ማርያምን እኛ እናቃታለን ብራዘርዬ አጣምጣጣም ስለ ብራዘር እና ምን አለች ተአብዮ ነፍሴ ለእግዚአብሔር አቅ ነፍሴ ጌታን ታከብራለች ሃሌሉያ ኤርሚያስ ሲያንተ ነፍስ ጌታን ነው የምታከብረው አዎ ጣጣት የምድርን ዳርቻዎች ሁሉ ይጠራል እግዚአብሔር ጣጣ ወንድምዬ ይሄ ነው የጽድቅ ትምህርት ይሄ ነው እውነተኛ ትምህርት እውነትን ታውቃላችሁ እውነት አርነት ያወጣችኋል ብሎ ስለሚል እዚህ ዛሬ ቃሌን የምሰሙ የእግዚአብሔርን ቃል በኔ በኩል የምሰሙ ሁሉ እመነኝ አልኩ ቀናቶች ወራቶች አመታት ሊቆዩ ይችላሉ እግዚአብሔር በጸጋው ጉልበት ለኢየሱስ ክርስቶስ ፍቅር እንድትንበረከክ ያደርጋል አሳይቶኛል የሕዝብን ጎርፍ ጠራለሁ ብሎኛል መናወጥ መታወክ መረበሽ መደንገጥ ለሐሰተኞችና ለትምህርታቸው ኦ ሃሌሉያ ጌታዬ መንፈስ ቅዱስ ለዘላለም ስም ይባረክ የጌታ እናት ታድናለች ትላለህ እንዴ ማን ነው ታድናለች ብሎ የተናገረው ሙሴ ታላቁ ነብይ ሙሴ ታድናለች አለ ማርያም ስለሷ በሩቅ አይቶ ትንቢት ተናገረ እንዴ የለም ከአምስቱ ብሔረ ኦሪት ላይ አታመጣም ከቶራ ላይ ማለት ነው በታናክ ማን በክቱቪም በመጽሐፍቶች ተጻፈ አምጣ ከየትኛው መጽሐፍት ላይ ብሉይ ኪዳን ናግባ አውራ እያንዳንዱን መጽሐፍ አልኩ እያንዳንዱን መጽሐፍ ናና አውራ የትኛው ነብይ ነው ማርያም ታድናለች ብሎ ያለው ኢሳይያስ ምዕራፍ ስንት 66 ምዕራፍ አለው የትኛው ቁጥር የትኛው ምዕራፍ ላይ ማርያም ታድናለች ብሎ አለ ኤርሚያስ 52 ምዕራፍ አለው የቱ ጋር ታድናለች ብሎ አለ ሕዝቅኤል 48 ምዕራፍ አለው የቱ ጋር ታድናለች ብሎ አለ ዳንኤል 12 ምዕራፍ አለው የቱ ጋር ና አባቶቼን ላስቆጥርህ ና አንዳቸውም መሲሁን የምትወልደው እናቱ ድንግል ሴት እንደሆነ ትንቢት ተናገሩ እንጂ እሷን በድንግልናዋ ታድናለች አላለህም ማዳን አንተ የጌታ ነው እንጂ የማርያም አይደለም ሰው ሰውን አያድንም ብሏል 4 ነጥብ እንደዚህ እየዘጋው ነው የሚሄደው ጌታ መንፈስ ቅዱስ እንደዚህ በውስጥ የሆነው እየዘጋው ማለት ነው 4 ነጥብ ሰው ሰውን አያድንም ነው ያለው በቃ ምን ላድርግ ወንድምዬ ቻለው እንግዲህ እውነት መድኃኒት ሲወሰድ ቢያቁበጥብጥም ቢያቁነጠንጥም መቻል ነው አሞጽ እንደዛ አለ እንዴ እንደኔ አይነት እረኛ ነው ነብይ ለነብይነት የተጠራ ዋርካ ለቃሚ ሾላ የሚባል ዛፍ ትዝ ይለኛል እኔ ሾላውን በቅጠል ሸፋፍነን ጉርጓድ ቆፍረን ቀብረውና የሾላ ዛፍ ቂጣ ጋግረን በላ ነበር 2 ቀን 3 ቀን አቆይተኑ እንደኔ እረኛ ነበር አሞጽ የሚባል ነብይ ምንድነው ያልከው ነብይ እኮ አልኩ ነብይ ከቴቆ የተነሳው የእግዚአብሔር ነብይ ምን ያረጋል 40 ቢንጋጋ ሂድና በይስሐቅ ቤት ላይ ስበካለው እግዚአብሔር ልኮት ከብቶቹን መንጋውን ከመጠበቅ መለሰኝ ይላል ሄደን በይስሐቅ ቤት ላይ ስበካለኝ ይላል ኢየሱስ ክርስቶስ የኔ አባት ስም ይባረክ የእረኛው የነብዩ የአሞጽ አምላክ የኔ አምላክ ስለሆንክ የጴንጤዎች አምላክ ስለሆንክ የኔ ጌታ ስም ይባረክ የኔ ጌታ ስም ይባረክ
ውስጣችን ያደርከው የእግዚአብሔር መንፈስ ስም ይባረክ። ልጅን ኢየሱስ ክርስቶስን ወደዚህ ዓለም ልከህ በደል ኃጢአታችንን መተላለፋችንን ሁሉ በልጅ በክርስቶስ ኢየሱስ ደም ማረን ስንልህ ማርከን፣ ይቅር በለን ስንልህ ይቅር አልከን። ኑ ወደኔ ብለህን ከና ኃጢአታችን እየተላላጥን እየተጎባበጥን ከና ኃጢአታችን ጭምር ወደ አንተ ከነ ድካማችን ጭምር ወደ አንተ እንድንመጣ ኢንቫይት አደረከን፣ ጠራሃን። በብዙ መውደቅ መነሳት ወደ አንተ መጣን። ኢየሱስ የሕይወቴ አዳኝና ጌታ ነብዬ ተቀበልኩ ያቺ ቀን የዘላለም እስራቴ ከኔ ላይ ወደቀ። የዘላለም የኃጢአት ሸክሜ ከኔ ላይ ተራገፈ፣ ቀለለኝ ቀለለኝ። ለሰው ተናግሬው በቃላት ላስረዳው የማልችለው ያንተ ሰላም፣ ያንተ ሰላም፣ ያንተ መንፈስ፣ ያንተ ተስፋ፣ ያንተ ደስታ፣ አእምሮን ሁሉ የሚያልፍ የክርስቶስ ያንተ ሰላም በመንፈስ ቅዱስ በውስጤ ፈሰሰ። ስሜ ይባረክ። ለካ እውነት ነበረ። እኔ አላወኩም ነበር። ጌታ ኢየሱስና በልቤ ግባ ብዬ ስል ጉባኤ ላይ አቁመውኝ እጅን ዘርግታ ጌታን ተቀበሉ ብለው ሲሉን ለካ እውነት ነበር ጌታዬ። ለካ እውነት ነበረ። ለካ እውነት ነበረ ጌታዬ ኢየሱስ። በሽምግልናዬም ቢሆን ከዘራም ይዤ ቢሆን ዊልቸር ላይ ብቀመጥ መሄድ ቢያቅተኝ እድሜ ብጨምርልኝ ይህን ፍቅር ብቻ ይህንን እውነት ብቻ ለሚሰሙኝ እናገራለሁ። የሰጠኸኝ የወንጌል አገልግሎት ጡረታ የሚያስወጣ አይደለም። የሆነ ጊዜ በኋላ ደከመኝ ብዬ የምቀመጠው አይደለም። ቃሌ ነው። አልጋዬ ላይ ብተኛ መሄድ ቢያቅተኝ ከዘራ ቢዝ ባረጅ ብሸመግል ዊልቸር ላይ ብቀመጥ ለማገኛቸው ሰዎች ሁሉ እመሰክራለሁ። ጌታዬ በሕይወቴ ዘመን ሁሉ ለእግዚአብሔር ዘምራለሁ እንዳለ አሳረፍከኝ። የእግዚአብሔር ልጅ ኢየሱስ አሳረፍከን። እንደኔ ያሉትን ስንቱን አሳረፍከው፣ ስንቱን ጠራኸው፣ ስንቱን አሳረፍከው። የምሕረትህ ተካፋይ ያልሆነ እዚህ ውስጥ ያለ ካለ እግዚአብሔር ሆይ እንድትጠራቸው። አንተ ሰውን ካልነካ በስተቀር የሰውን ልብ ካልነካ በስተቀር ሰው አይድንምና ዛሬ የሚሰድቡኝ ትናንት የሰደቡኝ በእነዚህ 10 ዓመታቶች የሰደቡኝ ስላንተ ስናገር ከሚስቴ ከልጆቼ ከራሴ ጀምሮ እስከ እናቴ እስከ ትውልዴ ድረስ የረገሙኝ ሁሉ ስታድናቸው አይቻለሁኝ። ቁጥሩን አልናገርም። እረኛው አንተ ቁጠር። የሐሰተኞች ድንኳን ሲነቀል፣ ሐሰት በአደባባይ ሲፈርስ፣ ጽድቅ በአደባባይ ሲሰበክ፣ ኢየሱስ ክርስቶስ በአደባባይ ስትሰበክ፣ በእኔ መልክ ላይ መልክ ሲታይ፣ በወንድሞቼ መልክ ላይ መልክ ሲታይ፣ እግዚአብሔር ሆይ ያ ነው ደስታችን። ስማችንን ለማስከበር ሳይሆን ስምህን ለማስከበር በዚህ ትውልድ መካከል በአንተ መንፈስና በቃል ሙላት ገልጠህናል። እዚያ ያሉ ወንድሞቼና እህቶቼን ገልጠህናል። እግዚአብሔር ሆይ እኛ እውነት ይዘን በእነሱ ፊት አናቀረቅርም። በእኛ ውስጥ ያለው በእነሱ ውስጥ ካለው ከየትኞቹም ይበልጣል። በአስማታቸው፣ በጥንቆላቸው፣ በድግምታቸው ቤቴን ሁሉ አንኳኩተዋል። ሕይወቴን ሁሉ ሊያንኳኩ ሞክረዋል። አንዳቸውም ግን የክፉ ቃላቸው ንግርት በእኔና በልጆቼ በትዳሬና በቤቴ በሕይወቴ በአገልግሎቴ በዘመኔ ቁጥር በወንድሞቼና በእህቶቼ በዚህ ባሉት ሁሉ ላይ ጭምር እንዳይሰራ የበለዓምን ምክር በሕዝብ በእስራኤል ላይ እንዳይሰራ የጋረድካቸው የከለልካቸው የአኬጦፌልን ምክር ያፈረስክ የዳዊት አምላክ ለእኛም ጥበቃ ጽኑ ሆኖ በአንተ ምሕረት ተከልዬ ወጥቼ ገባለሁ። ያንተ ክንድ ስለደገፈኝ ተኝቼ በሰላም እነቃለሁ። እዚህ ላሉ ወንድሞቼና እህቶቼ ሁሉ እንደዚህ ሆኖልናል። ይህንን ስለ ምሕረትህና ስለ ቸርነትህ ብዛት ስለ አባትነትህ አድርገሃል፣ ታደርጋለህም። ጠዋት ስንነሳ ክብርና ምስጋና ላንተ እንሰጣለን። እንጀራ ስንቆርስ ክብርና ምስጋና ላንተ እንሰጣለን። አንተን እናመሰግንሃለን። ስለምንተነፍሰው አየር፣ ስለምንኖርበት ምድር፣ ስለሰጠህን ልጆች፣ ስለሰጠህን ትዳር፣ ስለሰጠህን የዘላለም ሕይወት ከምንም በላይ እናመሰግንሃለን። የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ባሪያዎችን ነቢያትን እነ ሳሙኤልን እነ ሙሴ እነ ኤልያስን ያስነሳህ በአፋቸው የጽድቅን ቃል አድርገህ መንፈስህ እየመራቸው ትንቢት የተናገሩትን ቃል በቅዱሳት ሐዋርያት አድረህ
ቃልህን ያጻፍካቸው የአባቶቻችን አምላክ እነዚህ አባቶች የተናገሩትን ቅዱስ ቃልህን ባንተ መንፈስ ምሪት እንሰብካለን። የዳዊት ቤት እየበረታ የሳኦል ቤት እየደከመ እንደሚሄድና እንደሄደ እንደዚሁም የሐሰት ትምህርት እየደከመ የወንጌል ጉልበት እያሸነፈ የእግዚአብሔር ቃል ያድግ ያሸንፍ ነበር ተብሎ እንደተጻፈ በኔ ዘመን በእኛው ዘመን ይህንን እየሰራሃለህ ትቀጥላለህ። ጌታዬ ድምፅህን እየሰማን እንወጣለን እንገባለን እናገለግልሃለን። ክብርና ምስጋና ለታላቁ ለስም ይሁን። ወንድሞቼ ጸጋ ተሰጥቷቸው በጸጋቸው ላይ የተኙ ወንጌላውያን አማኞች ወንድሞቼና እህቶቼን መንፈስህ እንዲቀሰቅሳቸው በስምህ ጸልያለሁ። የወደቀችውን የዳዊትን ድንኳን አነሳለሁ ብለህ እንዳልክ የወደቀው ወንድሜ ይነሳ፣ የወደቀችው እህቴ ትነሳ። መንፈስ ገባብኝ በእግሮቼ ማቆመኝ እንዳለ ባሪያ ሕዝቅኤል እንደገና ለምስጋና እንደገና ቃልህን ለመስበክ እንደገና ለቅድስናና ለጽድቅ ኑሮ ጴጥሮስ መንፈስህን ተሞልቶ እንዳገለገለ ዕለት ዕለት ሙላን፣ ዕለት ዕለት ሙላን አባዬ፣ ዕለት ዕለት ሙላን። መንፈሳዊ ጦርነት ላይ ነን ያለነው። የክፋት መንፈሳውያን ሰራዊት በአየር ላይ ስልጣን ያላቸው ትእዛዝ ከሚሰጡበት ከፍታ ላይ በስም ጉልበት አለቃው መንፈስ ተወግቶ ይውደቅ እጸልያለሁ። በምድር ከፍታዎች ላይ ተራራውን፣ ወንዙን፣ ሸለቆውን፣ ውቅያኖስን፣ ስጋ ለባሾችን ሁሉ ተጠቅሞ በባህር ውስጥ ያለ ዘንዶ ሁሉ የሚንቀሳቀስ ሌዋታንን እባብ የሚያንቀሳቀሱ ቀኑን የሚረግሙ ትውልድን የሚረግሙ በትውልዱ አንደበት ላይ እርግማንን የሞላ ልጅ ኢየሱስ ክርስቶስ በሚሰበክበት ሰዓት ላይ መንፈሳቸው ብስጭት ይላል። እግዚአብሔር በስም ጸልያለሁ በእነሱና እላቸው ላይ በሚሰራ ክፉ መንፈስ መካከል ጣልቃ እንድትገባጅህ ዘንዶ የተገደለ እንዲሆን ትውልድ ነፃ እንዲወጣ በባቢሎን ላይ ቤልን እቀጣዋለሁ ብለህ ያልከው አንተ ነህ። በምድራችን ላይ ያለ ዘንዶ ይቀጣ። በስጋ ለባሾች ጀርባ ሆኖ የሚሰራ የእባብ መንፈስ የተገደለ ይሁን፣ የተገደለ ይሁን። የዘንዶ አናት የተፈጠፈጠ ይሁን፣ በቃል ሰይፍ የተቆረጠ ይሁን፣ በጽዮኑ አለት በኢየሱስ ስም የደቀቀ ይሁን። የደቀቀ ይሁን። በስምህ ጸልያለሁ ይፈቱ ጌታዬ ሆይ። ኤፍታህ እንድትል የሚያምርብህ አንተ ነህ ጌታዬ ሆይ። ኤፍታህ በል። ድንገት ተቀምጠው በነበሩበት ቦታ ላይ እግዚአብሔር ሆይ ሳያውቁት አርነት፣ ደስታ፣ መሰማት በውስጣቸው እንዲሰማ እስራታቸው ድንገት ይውደቅ። ቃልህን እየሰሙ ቃሉን በሰሙት ላይ መንፈስ ቅዱስ ወረደ እንደሚል ቃሉን በሰሙ ጊዜ ልባቸው ተነካ እንደሚል ውጣና ስበክ ብለኸኛል። ውጣና ስበኩ ብለኸናል። በጎነትን አዳኝነትን ልንናገር እህቶቼና ወንድሞቼ በዚህ ተሰብስበናል። የምድርን ፊት ታድሳለህ ጌታዬ ሆይ። የፍጥረትን ወደ መንግስት ትጠራለህ። ራስን ተማምነህንም ትጠራው። አንደበታችንን ተጠቀም ጌታ ኢየሱስ፣ አንደበታችንን ተጠቀም። የእግዚአብሔር መንፈስ አንደበታችንን ተጠቀም። ሂድ ወደ ፈርዖን ውረድ፣ እኔ የምትናገረውን ቃል አስተምርሃለሁ ብለህ እንዳልክ የአባቶቻችን አምላክ ሃሌሉያ። አንደበተ ትብ ነኝ ብሎ ሲልህ ሂድ የምትናገረውን አስተምርሃለሁ ብለኸዋል ለባሪያህ ለሙሴ። የአባታችን የነቢዩ የሙሴ አምላክ አሮንን ለክህነት እሱን ለነቢይነት ስትጠራ ባስልኤልና ኤልያብ በመገናኛው ድንኳን የነበረውን እንዲሰሩ ጥበብና መንፈስን የሞላህባቸው በዛ በደብተራ ኦሪት በመገናኛው ድንኳን ክብርህ በደመናና በእሳት አምድ ሆኖ እንደተገለጠ ለእስራኤል ልጆች በስጋቸው አይን እስኪያዩት ድረስ ያንተ ያ ሸካይና የሆነው ክብር የእግዚአብሔር ክብር በስጋ አይናቸው እያዩት ልጆችሽ ከእግዚአብሔር የተማሩ ይሆናሉ ብለህ እንዳልክ ታስተምራለህ። በእግዚአብሔር መንፈስ የሚመሩ እነዚህ እግዚአብሔር ልጆች ናቸው ተብሎ በቅዱስ ቃል እንደተጻፈ አዎ
ባሪያህ እንዳለ በአንተ ምክር መራሃኝ ከክብርም ጋር ተቀበልከኝ እንዳለ ቴንክ ዩ ሎርድ እንዲህ ስላረክልን እናመሰግንሃለን ገናንነትና ክብር ኃይልና ሞገስ ከዘላለም እስከ ዘላለም ማንንም ሊቀርበው በማይችል ብርሃን ውስጥ ለምትኖረው በዘላለም ተራሮች ላይ ሆነ በድንቅ ለምታበራው በሰባቱ የወርቅ መቅረዞች መካከል ለምትመላለሰው አይኖች የእሳት ነበልባል ይሆኑ እግሮች በቶን የነጠረ የጋለ ናስ የሚመስሉ ሰባቱን ከዋክብት በእጅህ ያስከው በሙታና በሕያዋን ላይ ልትፈርድ ስልጣን ያለ ተመልሰ በክብር የምትመጣ የእግዚአብሔር ልጅ ኢየሱስ ከባህሪ አባትህ ከአብና ከመንፈስ ቅዱስ ጋር ክብርና ሞገስ ስግደትና አምልኮ ዝማሬ ላንተ ከዘላለም እስከ ዘላለም ከፀሐይ መውጫው እስከ መጥለቂያው ድረስ ለስም ይሁን ሰይጣን እየሰማ ስጋ ለባሾች እየሰሙ በስምህ አምነን ንሳና የኃጢአት ይቅርታን የሰጠን በዳግም ልደት የወለድከ ልጆችህ ክብርና ምስጋና በአደባባይ የተፈራውና ቅዱስ ስምህን እንድናመሰግን መንፈስና ጸጋን ስለሰጠን እናመሰግንሃለን የሰይጣን ድንኳን ስለፈረሰ እጅግ አድርጌ አመሰግንሃለሁ የሰይጣን ድንኳኑ ስለተነቀለ እጅግ አድርጌ አመሰግንሃለሁ የሐሰተኞች የሐሰት ትምህርትና ትርክት ስለፈረሰ እጅግ አድርጌ አመሰግንሃለሁ እጅግ አድርጌ አመሰግንሃለሁ እጅግ አድርገን እናመሰግንሃለን ያንተ የእውነት ቃል የወንጌል ጉልበት እያሸነፈ ስላለ መረበሽ መታክ መደንገጥ ስለሆነ ከዚህ ድንጋጤና መረበሽ መሸበር በኋላ ለሕይወት የሚሆን ንስሐ እንድትሰጣቸው ፊታቸውን ወደ ቃልህ እንዲያዞሩ እንድትረዳቸው ጸልያለሁ ጀምራል ጌታዬ ሆይ እንዳልከኝ እንደነገርከኝ እንዳሳየኸኝ ጀምራል ባህሩ መናወጥ ጀምሯል ከዚህ ጩኸት ጀርባ ሪቫይቫልን እንደምታስነሳ የነገርከኝ ጌታ ጀምራል በዘመኔ በምድራችን በዓለም ዙሪያ እናያለን ኦሬዲ በተኑን ነክታዋል አትድረስብኝ አልደርስብኝ ብሎ በሚል የሚኖር ትውልድ ውሸትን ኮምፕሮማይዝ ያረጋ ሐሰትንም እውነትንም ኮምፕሮማይዝ ያረጋ በሚኖር ትውልድ መካከል በመንፈስ መረዳት በመንፈስ ቅዱስ ኃይል በአንተ ጸጋ እውነትን እንሰብካለን እውነት ኢየሱስ ነህ እውነት መንፈስ ቅዱስ ነህ እውነት ቅዱስ ቃልህ ነው እውነት አምላካችን እግዚአብሔር አንተ ነህ ካንተ ውጪ ሌላ እውነት የለም ከመጽሐፍ ቅዱስ ውጪ ሌላ እውነት የለም ከመንፈስ ቅዱስ ውጪ ሌላ እውነት የለም ተናገር እውነቱን የዚህ የሚኒስትሪ የዚህ አገልግሎት ስም ተናገር እውነቱን የምንናገረው እውነት ስለተሰቀለው ስለ አብ ልጅ ስለ ኢየሱስ ክርስቶስ ነው ወንድሞችና እህቶቼ ስለተሰቀለው ስለ አብ ልጅ ስለ ኢየሱስ ክርስቶስ ማንም ሐሰትን ከእጃችን አያድነውም ጸጋና ሰላም ይብዛላችሁ ጌታ ኢየሱስ ክብር ሁሉ ላንተ ይሁን ተመስገን ቀሪ ጊዜያችንን በስምህ ባርክልን ቀን ለሆነ ቀናቸውን ምሽት ለሆነ ምሽታቸውን ሌሊት ለሆነ ሌሊታቸውን ባርክ ቀኝህና የፊት ብርሃን አሁንም ይብራልን በማለዳ ምሕረትህን አሰማኝ እንዳለ ባሪያህ በኢየሱስ ስም በእያንዳንዱ ማይክሮ ሰከንድ ምሕረትህን አሰማን የበደልንህን በደላችንን ድፍረታችንን ስተታችንን ሁሉ በፊትህ እንናዘዛለን ከኃጢአታችን ለመንጻት ውሃ እንረጭም በቅዱስ ቃልህ እንደነገርከን የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻቸዋል ተብሎ እንደተጻፈ ዛሬም ማረን ብለን ስንል ማንንም ሶስተኛ ጣልቃ ገብ ሳናስገባ ቀጥታ ማረን እንላለን መጋረጃው ስለተቀደደ ቀጥታ ማረን እንላለን አባት ብለን የምንጮህበትን የልጅን መንፈስ በውስጣችን ስላደረክ
ሶስተኛ ጣልቃ አስገብቼ ፓስተሩ እኔ ወደ ፓስተሩ ወደ አንተ የሚጸልይበት እንዲህ አይነት ስርዓት የለም። መጋረጃውን ቀደህልናል። ግርዶሹ ተነስቷል። በሰውና በእግዚአብሔር በአይሁድና በአሕዛብ መካከል የነበረ የጥል ግድግዳ በስጋ አፍርሳል። አባ አባት ብለን እንጮኻለን። ይህንን መንፈስ ሰጥተህናል። ስም ለዘላለም ይባረክ። በደል ኃጢአታችን ሁሉ ይቅር በለን። ዛሬ በደከምንበት ድካም፣ ዛሬ በሰራነው ኃጢአት ነገ ደግሞ ደግመን እንዳንበድልህ፣ ነገ ያንኑ ዛሬ የሰራነው ኃጢአት ደግመን እንዳናረገው አቅም ጉልበት እንዳናረገው አቅም ጉልበትን የሚሰጠን ጸጋህን አብዛልን። ክብር ሁሉ ላንተ ይሁን። በኢየሱስ ክርስቶስ ቅዱስ ስም ጸለይን። አሜን፣ 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 አሜን። ወንድሞቼ አሜን፣ እህቶቼ ወንድሞቼ አሜን። እኛ ቤት አሜን ነው። አሜን።